ዞር በልልኝ። ልክሽን አትለፈኝ። እኔ ያከበርኩሽ ሴት ነሽ ብዬ ዝም ብዬሽ። ሰላም ሰላም ቤተሰቡ ምን ሰላም አለ። ተቃጠልን እኮ ተቃጠልን አይገልጸውም። ሁላችንም ተቃጠልን። እውነት ከአቅማችን በላይ የሆነ ነገር ነው የገጠመን። እንግዲህ መቼስ ምን ይደረጋል። ዛሬ እየተጨቃጨቁም ቢሆን ለብቻቸው በመምጣታቸው እጅግ በጣም ደስ ብሎኛል። ምክንያቱም እኛ የምንፈልገው እንደዚህ ብቻቸውን መጥተው ችግሮቻቸውን ተነጋግረው በሰላም እንዲፈቱ ነው የምንፈልገው። ነገር ግን እውነት ለመናገር አይኖ ሀይሚ ተናዳለች፣ በጣም ተናዳለች። አግሬሲቭ ሆና ነው የምታወራው። ቡርኬ ለማስረዳት ቢሞክርም ማዳመጥ አልፈለገችም። እንዳትነካይ ምናምን እያለችው ነው። ያው እኛ ሴቶች ታውቃላችሁ፣ የሁላችንም የሴቶች ባህሪ ነው ባይዘው። ይሄ እሷ ላይ ያለ ብቻ ሳይሆን እኛ ሴቶች ይሆናላ አንዳንድ ጊዜ መሸነፍን አንፈልግም። በቃ ይሄ ነገር እንለፍ ብለን የምናልፈው ነገር አይኖርም። በተለይ ደግሞ በጣም የሚወዱን ወንዶች ወይም ደግሞ ባሎች ካሉን ባል ካለን ለማለት ነው። ባሎች ስል ብዙ ባሎች ለአንድ ሴት ተመኝቼ ሳይሆን ባል በጣም የሚወዳት ሴት ካለች ወይም ደግሞ የሚወዳችሁ ፍቅረኛ ካለ ያው ትጨማለቃላችሁ እና ላይ ካላ መሸነፍን እንደማይጨክን ስለምናቅ መሸነፍን አምነን አንቀበልም። ይሄ ሁሉም ሴት ላይ ያለ ነውና ሀይሚ ላይ የምትፈርዱ ካላችሁ ፕሊስ ከሀይሚ ላይ እንዳትፈርዱባት። በመቀጠል ደግሞ ሀይሚ አንድ ነገር ልንገርሽ፣ ሰው እኮ ይጋጫል፣ ይጣላል። አሁን አንቺ አንድ ያልገባሽ ነገር ምን እንደሆነ ታውቂያለሽ? በዳኒና በሶሲ ምክንያት እናንተ እዚህ ደረጃ ፍቅራችሁን መረበሻችሁ ብቻ ነው ያልገባሽ ነገር። ምክንያቱም ዳኒና ሶሲ ይሄንን አጀንዳ ይዘው የመጡት ለጥቅማቸው ነው። ለጥቅማቸው ወይ ገንዘብ ተቀብለዋል ጋይስ፣ ወይም ደግሞ እኔ ልብ ብለሽ አደምቂ፣ እኔ የምናገርሽን በሙሉ ትክክለኛ ነገር ነው። ትክክለኛ ነገር ወይ ገንዘብ ተቀብለውብሻል ወይም ደግሞ ዳኒና ሶሲ አልተጣሉም። እውነት ስነግራችሁ ዳኒና ሶሲ ምንም ጸብ የለም። ሁለቱን ለማለያየት ሆን ብለው ነው ይሄንን እንኳን አይዲያ ይዛ ሄዳ ሶሲ እንድትሰራ ይሄ ነገር እንዲነሳ እሳት እንዲነድ ያደረጉት ሁለቱ ዳኒና ሶሲ ተነጋግረው ነው። ወይ ገንዘብ ተቀብለዋል ወይም ደግሞ ሀይሚን እና ቡራን ለመለያየት የሆነ ጠላት አጀንዳ ሰጥቷቸዋል፣ ወይም ደግሞ የሚጠቀሙት ጥቅም አለ ማለት ነው እንጂ ያለ ምክንያት የሰው ልጅ በዚህ ሁኔታ የሚዋደድ የሚፋቀር ለመተያየት እንኳን የሚሳሱ ጥንዶችን በዚህ ሁኔታ ለማለያየት ቀን ከሌሊት የደከመ እንደነ ዳኒና እንደ ሶሲ አይነት ሰው በፍጹም አላየውም በዚህ ምድር ላይ በፍጹም። የሰው ጸብ፣ በተለይ ሶሲ የሰው ጸብ የሚያስደስታት አይታችኋታል። ሁለቱ ሲጨቃጨቁ እሷ ትስቃለች። ሁለቱ እንትን ሲሉ እሷ እጁን ትይዝና ወይ ብብቱ ጋር እጇን ትከትና ወይ ደግሞ አይታችኋታል እንደ ማለያየት ምናምን አርጋ ላይ ልጥፍትልና ምናምን ፈገግ ምናምን እያለች ነው ቪዲዮዋ ላይ ካየሁት ማለት። ያ ማለት የሁለቱ መለያየት ለሷ ምንም አልመሰላትም ማለት ነው። ስለዚህ ዳኒና ሶሲ እየሰሩ ያሉት ነገር ከነቃሽ ሀይሚ እባክሽን ንቂ። ቡርኬ አንቺን ለማስረዳት እየጣረ ነው። ደግሞ አታመነጫጭቂው ሀይሚ ፕሊስ በእናትሽ። እኔ ቡርኬ ያሳዘነኝ እውነት ማለት በቃ ታውቃላችሁ፣ ወንዶች እኮ እንደኛ አይደሉም ጋይስ። እንዴት እንዳሳዘነኝ። ወንዶች እንደኛ አይደሉም። እኛ ግን ሴቶች ትንሽ እኛ ሚጥሚጣ ነገር ነን። ቶሎ ይሆናል አይደል አግሬሲቭ ነን እና ይሄ ሁሉም ሴት ላይ ያለ ነገር ነው። እሱ ግን ሴት ስለሆንሽ ነው እንደዛ አሁን አትንካኝ ብላ እንዲ ምንጭቅጭቅ ስታረገው አይታችኋል። ፊት ለፊት ላይ መግቢያ ላይ እንዳስገባሁላችሁ። እሱ ግን ሴት ስለሆንሽ ነው አላት። አሁን እሱ ወንድ ነው አስቡት። በአንድ ጥፊ አሁን ቢላት አስቡት፣ ከባድ ነው። ግን አይላትም ቢኮዝ ስለሚወዳት ስለሚያፈቅራት፣ ለሀይሚ ለየት ያለ ቦታ ስላላት ገባችሁ? እሷ ደግሞ አሁን ይሄንን ተረታ ደግሞ ነገሮችን ትታ በቃ እስኪ ልተው በቃ ይቅርታ ላርግለት ይቅር ልበለው ብላ አሁን እኮ ጥፋት እኮ ብንቆጣጠር እኮ አስባችሁ ሁላችንም በጣም ብዙ ሚሊዮን ጥፋት አጥፍተናል። ስለዚህ ልተው በቃ ይቅርታ ላርግለት፣ ህይወቴና ላበላሽ፣ በሰው ምክንያት ጥሩ የምንዋደደውን ላይፋችንን ማበላሸት የለብኝም ብላ ቆም ብላ እንድታስብ ነው የምፈልገውና ሁላችሁም ደግሞ ኮሜንት ስጽፉ ቢያንስ በቃ ምክር የሚሰጥ ኮሜንት ጻፉላት። በቃ ሀይሚ ተይ በቃ እለፊ። አይኖ አንቺ በጣም የሚያናድድ ነገር አይተሻል። አይኖ ወንድና ሴት አልጋ ላይ ሲደረስ በጣም የምትወዱ ሰው ከሌላ ሴት ጋር አልጋ ላይ ሆኖ ለድራማም ቢሆን ሲደርሱ የምታስቡት ሌላ ነገር ነው። ያንን የተሰማት ፊሊንግ ኦፍ ኮርስ ሁላችንም ጋር ይሄ ነገር ቢፈጠር የምንወደው ባላችን ከሆነ ሴት ጋር ተኝቶ ብንደርስ ለድራማም ቢሆን ለድራማ ነው ብለን አይምሯችንን ማሳመን አንችልም፣ ይከብዳል። ግን በቃ አንቺ ደግሞ በተቻለሽ መጠን ነገሩ በጣም እየከረረ እንዳይሄድ በተቻለሽ መጠን ነገሮች እንዲስተካከሉ ቀስ ብለሽ በብልጠት በብልሃት፣ ሴት ብልሃተኛ ናት፣ እንዲሄድ ነው ማድረግ ያለብሽ የኔ ውድና ይሄንን ደግሞ እንደምታዳመጪና ነገሩን እንደምታስተካኪ እርግጠኛ ነኝ። አሁን አንቺ እንዲህ እንላለን እንጂ ነገ ደግሞ ሶሲና ዳኒ ሌላ አጀንዳ ይዘው ይመጡና መውጣት የማትችሉት ነገር ውስጥ ይከቷቸዋል እና መጠንቀቅ አለብሽ። የምትወጂውን ቡርኬ ማጣት የለብሽም በሰዎች
ምክንያት በሰዎች ወሬ ምክንያት ማለት ነው። እና ኤዲትም ይሰራል፣ ፎቶም እንደነገርንሽ ቪዲዮ ኤዲት ይሰራል። ድምጽ ራሱ ዛሬ የኔን ድምጽ ራሱ አስመስለው መሰራት ይቻላል። ገባችሁ? በጣም ብዙ ነገር በጣም ሁሉ ነገር መሰራት ይችላል። ቴክኖሎጂው ሰፊ ነው እና ሰው የሚያሳይሽን ነገር አትመኝ። ዳኒ ምናልባት ሆን ብሎ ይሄን ነገር ምናልባት አይታወቅም እኮ ኑ እራት ልጋብዝክ ወይ ምሳ ልጋብዝክ ብሎ ከሶሲ ጋር በሆነ ምክንያት ስለ ስራ ሊያወሩ እንኳን ወጥተው የሆነ አጋጣሚ የሆነ ሰው እኮ ስንት ታሪክ እኮ ይሰራል። ካፌ ውስጥ እኮ የሆነ ሰው ፎቶ እንደዚህ አንስቷቸው ሊሆን ይችላል። ብዙ ነገር ጠርጤ ገብቶሻል። አንቺ የምትወጂውን ሰው በሰው ወሬ ማጣት የለብሽም። እና በቃ እኛ ደግሞ እንለያያለን የምትሉትን ነገር በፍጹም መስማት አንፈልግም። እንድትለያዩ አንፈልግም በፍጹም። እንዴ እናንተ ተለያያችሁ ማለት እኛ እንደተለያየን ነው የምንቆጥረው። ምክንያቱም የእናንተ አብሮ መሆን ነው እኛ ፍቅር እየተማርን ያለ ነው። በእናንተ ነው ፍቅር እየተማርን ያለ ነው። በእናንተ ነው የሰውን መውደድ እንዴት እንደሆነ እያየን ያለ ነው። እና እንለያያለን ስትሉ በጣም ነው የምናዝነው። እኛ ይከፋናል። ይሄንን እንድታስተካክሉ እንፈልጋለን። እኔ እንግዲህ ከዚህ በላይ ምንም ልል አልችልም። ወዳችኋለሁ፣ አከብራችኋለሁ። ሀይሜ ተረጋጊ። ይሄ የኔ መልእክቴ ነው። ስለ መለያየት በፍጹም እንዳታወሪ። በቃ ቡርኬ ዛሬ ራሱ ተናዶ ነው ሄደው። በጣም ነው ያሳዘነኝ እውነት። አንገቱን ደፍቶ ሲሄድ ሳይ በጣም አዝኛለሁ።